ኢብኑል ቀይም አልጀውዚያ ምን ይላሉ? አንድ ሰው ልቡን በሸይጣን ቀስት እያስመታው ነው ይላሉ። ሴትን በሚያይበት ጊዜ ልቡን በሸይጣን ቀስት ያስመታዋል። ይህንን የሸይጣን ቀስት የሚመክት ምንም አካል የለም አላህ የፈጠረው አንድ ደካማ የሆነ ሽፋን እንጂ ይላሉ። አረቦች ምን ይላሉ? አልኢንሳኑ ዐዱውን ሊማ ጀሂለሁ። የሰው ልጅ ለማያውቀው ነገር ኸይር እንኳ ቢሆን ዐዱውን ጠላት ነው። ሴቶች እነርሱ የቂያማ ዕለት ከሑረል ዐይን በላይ ይሾማሉ፣ ይሸለማሉ፣ ይሞሸራሉ። ከሑረል ዐይን በላይ የሑረል ዐይን ቁንጅናና የሙእሚን ሴቶች እዚህ ዱንያ ላይ ታግለው ለጀነት የበቁ ሴቶች ሁለቱ ሲወዳደሩ ቆንጅናቸው ሑረል ዐይኖች እንደ ገበር፣ ሴቶቹ እንደ ላይኛው ልብስ ናቸው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቢላሂ ዐለይኩም አንድ ሰው ምን ይላል? ይሄ ሆርሞኑ ሲሞላ ሻህዋው ሲሞላ አቅሉን ይቆጣጠረዋል። ከዛ በኋላ እንደ መላኢካ ላስብ ማለት አይችልም፣ ይወድቃል ሰውየው። ለዚህ መፍትሄው ነቢዩ ሰለላሁ ዐለይሂ ወሰለም ያቀረቡት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወሳዲቁል መስዱቅ ለሰው ልጆች መፍትሄ በማምጣት የመጀመሪያው የሆኑት ነቢዩ ሰለላሁ ዐለይሂ ወሰለም ያ ማዕሸረ ሸባብ ወጣቶች ሆይ መን ኢስተጣዐ ሚንኩሙል ባአ ይላሉ። ምን ማለት ነው ባአ ብሎ ማለት? አልባአ አቅም ያለው ሰው እሷን ማኖር የሚችል ማልበስ የሚችል ሰው ቤት ተከራይተህ ማኖር ከቻልክ ማልበስ ከቻልክ እሷን ማሳደር መቀለብ ከቻልክ መን ኢስተጣዐ ሚንኩሙል ባአ ፈልየተዘወጅ ያግባ ፈኢነሁ ማግባቱ አሕሰኑ ሊልፈርጅ ብልቱን ይጠብቀዋል፣ ዚና ላይ ከመውደቅ ይጠብቀዋል፣ ከኤድስ ይጠብቀዋል። በግብረ ሥጋ ግንኙነት የሚተላለፉ ቆሻሻ በሽታዎች አሉ፣ ከዛ ይጠበቃል። ስለዚህ ያግባ ፈኢነሁ አሕሰኑ ሊልፈርጅ ለብልቱ ጥብቅ ይሆናል፣ የተሻለ ይሆናል። ለሰውየው አለ ወአገዱ ሊልበሰር አይኑን ዝቅ ያደርግለታል ይላሉ ነቢ ሰለላሁ ዐለይሂ ወሰለም። አዎ ይሄው ነው ህይወቴን ያበላሸው ይላል ሰውየው አግብቶ ሲያየው። ከዛ ደግሞ ሰውየው ካገባ በኋላ ከሚስቱ ጋር በሚያደርገው ጨዋታ ከሚስቱ ጋር በሚያደርገው ቀልድ አጅር አለህ ተባለ። ነቢ ሰለላሁ ዐለይሂ ወሰለም እኮ ሐታ ማ ተضዑ ፊ ምራአቲከ ጠቅለል አድርገህ የሚስትህ አፍ ውስጥ የምታስቀምጣት ጉርሻ እንኳ አጅር አላት ይላሉ። ወማ የቁሉሁ ረጁሉ ሊምራአቲሂ አንድ ሰው ለሚስቱ የሚለው ነገር ቀልድ ጫወታው እሱ ማለት ነው ያ አጅር አለው ይላሉ። መሳሳሙ፣ አብሮ መጫወቱ፣ ዱብ ማለቱ ከሚስት ጋር አጅር አለው ሁሉ ነገር። እንደዚህ ነው የሚያዘው ኢስላም። አረ ከዚህም በላይ ወፊ ቡድዒ አሐዲኩም ሰደቃ አንዳችሁ ከሐላል ሚስቱ ህጋዊ ሚስቱ ጋር የሚያደርገው ግብረ ሥጋ ግንኙነት አጅር አለው ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ወፊ ቡድዒ አሐዲኩም ሰደቃ ነው ይላሉ። ሚስት ማርክ ይጻፍላታል፣ ባል ማርክ ይጻፍለታል። ያን ነገር ምርጥ አድርገው ከሰሩት ደግሞ እንደዚሁ ማርኩ ይጨምራል፣ ኳሊፋይድ አድርገው ከሰሩት። ስለዚህ መግቢያ አለው። ዝም ብሎ እንደ እንስሳ ዘሎ መውጣት የለበትም። መግቢያ አለው፣ ፈርስት ፔጅ አለው፣ ኮንቴንት አለው፣ ቦዲ አለው፣ ማክተሚያ አለው። እንደዚህ ቀስ በቀስ አድርጎ ያን ነገር ይፈጽማል። ከዛ በኋላ ከዛ በቃ ዓለም ላይ የሚወራው የሚጨፈርለት የሚደነስለት ስንት ግጥም የተገጠመለት ነገር በ20 ደቂቃዎች እንታል አምሮ። ከዛ በኋላ ሰውየው ሰብሰብ ይላል፣ አይኑ ሰብሰብ ይላል፣ ክብሩ ይጠበቃል። በትዳር መቆራኘት አለባቸው ሰዎች። ይሄን ያልቻሉ ሰዎችስ ወጪውን ያልቻሉ ሰዎችስ ምን ያደርጉ? እነሱ ደግሞ ምን ያደርጋሉ? የዛሬ ዓመት ከዚህ ወር በኋላ ብለው መጀመሪያ ፕሮጀክት ያወጣሉ። ገጠር እኮ የዛሬ ዓመት አገባለሁ ብሎ ሲባል ሰውየው ማለት ነው ጎጆ ይቀልሳል፣ ገንዘብ ይሰበስባል። እንደዚህ ማድረግ አለብን። ለሥራ መነሳሳት አለብን። ጠንክረን ወደ ትዳር ዓለም እንገባለን። ከዛ በኋላ ስናገባ ደግሞ ምን መሆን አለበት? መጀመሪያ ዩኒቨርሳል ሴቱ ትልቁ
እኛ የምንመርጥበት ቦታ ዲን ያላቸውን ሴቶች መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም ቱንከሑል መርአቱ ሊአርባዕ ሴት ልጅ ሰዎች ለአራት ነገር ብለው ያገቧታል ይላሉ። አንደኛ ሊማሊሃ ገንዘብ አላት ብለው፣ ወሊነሰቢሃ የጥሩ ዘር ልጅ ነች ብለው፣ ወሊጀማሊሃ ቆንጆ ነች ብለው፣ ወሊዲኒሃ ለዲኗ ብለው አለ። ዲን አላት፣ አላህን ትፈራለች፣ ይቺማ የቀራች ነች፣ ሐዲስ ታውቃለች፣ አላህን ትፈራለች፣ ጥብቅ ነች ብለው በዚህ ያገባሉ። ፈظፈር ቢዛቲ ዲን ከነኚህ መሃል ዲን ያላትን ምረጥ፣ ተሪበት የዳ ካለበለዚያ እጅህ አመድ አፈሰች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እናሳ ዲን ካላቸው ሴቶች መካከል ስናያቸው የሚስቡንን እነርሱን እንመርጣለን ማለት ነው። ትልቁን ዲን ያላቸው ከውስጡ ደግሞ ቆንጆ ይቻላል። ከዛን ምትግባባትን በሐሳብ ምትቀራረበዋን አንተ የተማርክ ከሆነች እሷ የተማረችዋን፣ ስለዚህ ኺላፍ እንዳይኖር ብትችል በእውቀት ምትበልጣትን ብትበልጥም ችግር የለም ታስሞጥልሃለች። እንዲያደረክ በዚህ መልኩ ወደ ትዳር ዓለምና ችግሩ ይፈታል። ኢብኑል ቀይም አልጀውዚያ ምን ይላሉ? አንድ ሰው ልቡን በሸይጣን ቀስት እያስመታው ነው ይላሉ። ሴትን በሚያይበት ጊዜ ልቡን በሸይጣን ቀስት ያስመታዋል። ይህንን የሸይጣን ቀስት የሚመክት ምንም አካል የለም አላህ የፈጠረው አንድ ደካማ የሆነ ሽፋን እንጂ ይላሉ። ያ ምንድነው? የአይን ቆብ ያፈጠጠውን አይን ሲከድነው ያን ጊዜ ልቡን ያድነዋል። ልባችንን እንጠብቅ። ወደ ትዳር እንሄድ። ወደ ትዳር ሲሄድ ሰውየው ሴቶችን ማየት ይችላል፣ ግን ለትዳር የሚያስባትን የትዳር ሐሳብ ከሌለው ግን ዝም ብሎ የሰው ሚስትን ማየት አይፈቀድም፣ መጠራረግ አይፈቀድም። ይሄ ለራስ ጉዳት ነው። ለዚህ አይናችንን ሰብሰብ እናደርጋለን። ሀዛ ሶስተኛው የሙእሚን ፈተና ሙጅተመዑን የህጁሩሁ ወዩጣሪዱሁ የኔ ወገኔ የሚለው ማህበረሰብ እሱን አናውቅህም ብለው ሲያገሉት፣ ሲያበሩት፣ ሲያኮርፉት ይሆናል። ፈሱብሓነላህ አረቦች ምን ይላሉ? አልኢንሳኑ ዐዱውን ሊማ ጀሂለሁ የሰው ልጅ ለማያውቀው ነገር ኸይር እንኳ ቢሆን ዐዱውን ጠላት ነው። መን ሸበ ዐላ ሸይኢን ሻበ ዐለይህ መን ሸበ ዐላ ሸይኢን በአንድ ነገር ላይ ያደገ ሰው ሻበ ዐለይህ በዛው ነገር ያረጃል፣ መለወጥ አይፈልግም። ተርኩል ማዕሉፊ አሸዱ ሚነ ضርብ ቢስዩፍ ይላሉ። ተርኩል ማዕሉፍ የሚያውቁትን ነገር የለመዱትን ነገር መተው አሸዱ ሚነ ضርብ ቢስዩፍ በሰይፍ ከመመታት በላይ ያማል ይላሉ። ሀከዛ እንظሩ ተፈከሩ ወተዘከሩ ማ መዳ ፊህ ረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያለፉበትን ፈተና እስኪ እናስታውስ። አለም ዩሰማ ሙሐመዱል አሚን አለም የኩን መሕቡበን በላ ነቢዩ ሰለላሁ ዐለይሂ ወሰለም አልአሚን ሙሐመዱል አሚን አልተባሉም ነበር? ሰዎች የሚያከብሯቸው ታማኙ ሙሐመድ አልተባሉም ነበር? አንተ ሰው ሆይ ሙሐመድ ቢሆን እንጂ ሌላ ጓደኛ አይኖርህ ብሎ አንድ አረብ ልጁን ይመክር አልነበረምን? አማናን እሳቸው ዘንድ ያስቀምጡ አልነበረምን? በወጣትነታቸው በሰው አስታራቂነት በአስተዋይነት ይታወቁ አልነበረምን? ታዲያ እሳቸው ላኢላሃ ኢለላህ አዩሃ ናሱ ቁሉ ላኢላሃ ኢለላህ ሰዎች ሆይ ከአንድ አምላክ በስተቀር ሌላ አምላክ የለም በሉ፣ ቱፍሊሑ ትድናላችሁ፣ ከውጣ ውረድ ከጀሃነም ቅጣት ከጌታችሁ ቁጣ ትድናላችሁ ብለው ሲናገሩ አጀዐለል አሊሀተ ኢላሃ ዋሂዳ አማልክቱን ደማምሮ ኢላሃ ዋሂዳ አንድ አምላክ አደረጋቸውን? ኢነ ሃዛ ለሸይኡን ዑጃብ ኧረ ይሄ ነገር ገርሞ የሚገርም ነገር ነው፣ ጉድ በሉ። ጣይፍም አንድ አምላክ፣ መካም አንድ አምላክ፣ የስሪብም አንድ አምላክ ሊሆን አይችልም አሉ። አላህ ወማ ቀደሩላህ ሐቀ ቀድሪሂ ወማ ቀደሩላህ አላህን አላከበሩትም፣ ሐቀ ቀድሪሂ ሊከበር የሚገባውን ያህል አላከበሩትም። ወልአርዱ ጀሚዐን ቀብደትሁ የውመል ቂያማ በፍርዱ ዕለት ምድሮች በሙሉ በጭብጡ ይሆናሉ ይላል አላህ። ወሰማዋቱ መጥውያቱን ሰማያቶች ተጠቅላዮች ይሆናሉ፣ አላህ ይጠቀልላቸዋል።
ፈሱብሓነላህ እንዲህ ያለውን ኃያሉን ጌታ አልተረዱም። አላህ አንድ ንግግር ሲናገር አኸዘት ሰማዋቱ ሚንሁ ረጅፋ ሰማያት ይንቀጠቀጣሉ፣ ወልመላኢከቱ ተኽሩ ሰዕቃ መላኢኮች ራሳቸውን ስተው ይወድቃሉ። እንዲህ ያለው ጌታ ታዲያ አጋር የለውም፣ አልወለደ አልተወለደ፣ ብቸኛ አስተዳዳሪ እሱን እኮ ነው ተገዙ ሲሉ አጀዐለ አልአሊሀተ ኢላሀን ዋሂዳ ብለው ያሉት አለማወቃቸው። ፈሱብሓነላህ። ታዲያ እኽወቲ እስቲ ያላወቀ ያልነቃ ያልበቃ ማህበረሰብ ችግር ነው። መካሪውን ይደበድባል፣ መካሪውን ያገላል። ሐቢቡ ነጃር እሱ ነው ይላሉ ዑለማኡ ተፍሲር። አላህ ስብሓነሁ ወተዓላ ወደ አንጣኪያ ማለት በሶሪያና በቱርክ ድንበር ላይ የምትገኝ ከተማ ነች። አንጣኪያ ወደ አንጣኪያ ከተማ አላህ ስብሓነሁ ወተዓላ ሶስት ሩሱሎችን ላከ። ሁለቱን ላከ፣ እነሱ ሲያስተባብሏቸው ፈዐዘዝና ቢሳሊሲን ይላል ሱረቱ ያሲን ላይ። በሶስተኛ አጠናከርን። ፈከዘቡሁማ ፈዐዘዝና ቢሳሊሲን ሶስተኛውንም እኛ አናውቃችሁም መልእክተኞች በማለታችሁም አናምናችሁም አሏቸው። ታዲያ ይህን የተረዳ ይህን ሐቂቃ የተረዳ አንድ ሰው መጣ። ሐቢቡ ነጃር ይባላል። አላህ ታሪኩን ሲነግረን ወጃአ ሚን አቅሰል መዲና ከከተማይቱ ጫፍ አንድ ሰው መጣ። ረጁሉን የስዓ ዱብ እያለ እየተፋጠነ መጣ። ቃል አለ ያ ቀውም ኢተቢዑ ልሙርሰሊን እናንተ ህዝቦች ሆይ ኢተቢዑ ልሙርሰሊን አረ መልእክተኞችን ተከተሉ። ኢተቢዑ ልሙርሰሊን ኢተቢዑ መን ላ የስአልኩም ኢተቢዑ ተከተሉ መን ላ የስአሉኩም የማይጠይቋችሁን ሰዎች ተከተሉ። አጅረን እነኚህ መልእክተኞች እናንተ ሲያስተምሩ ሲገስጹ ሲዘክሩ እናንተን ደሞዝን አይጠይቋችሁም። መን ላ የስአሉኩም አጅራ ወሁም ሙህተዱን ደግሞ እነርሱ የተቀኑ መንገድን የሚያውቁ የተላኩ የተሾሙ ናቸው። በምን ሰምተውት? ወማ ሊየ ላ አዕቡዱ አለዚ ፈጠረኒ እነሱ እኮ የሚሉት ፈጣሪያችሁን አላህን ስብሓንሁ ወተዓላ ተገዙት፣ ትእዛዙን አክብሩ፣ የእሱን ፍላጎት ፈቃድ በምድር ላይ ፈጽሙ እያሉ እኮ ነው። ወማ ሊየ ላ አዕቡዱ አለዚ ፈጠረኒ እኔን ያስገኘኝን ብቸኛውን አምላክ አላህ በዕብራይስጥኛ ኤሎሃ ብለው የሚጠሩት ኢላሂ ኤሎሄ ይሄው እኮ ነው ኢንተርናሽናል ስም። እሱን ተገዙት ብለው እኮ ጥሪ እያቀረቡ ነው። እኔ እሱን ማልገዛበት ምን ምክንያት አለኝ? ወኢለይሂ ቱርጀዑን እናንተም ብትሆኑ ወደሱ ነው የምትመለሱት ብሎ አላቸው። ወማ ሊየ ላ አዕቡዱ አለዚ ፈጠረኒ ወኢለይሂ ቱርጀዑን አአተኺዙ ሚን ዱኒሂ አሊሀተን እኔ ከአላህ ባሻገር አማልክትን ይዛለሁን? ኢዩሪድኒ ረሕማኑ ቢዱር እነኛ አማልክቶች እኮ ኢዩሪድኒ ረሕማኑ ቢዱርን አላህ ስብሓንሁ ወተዓላ እኔን በጉዳት የፈለገኝ እንደሆነ ላ ቱግኒ አኒ ሸፋዓቱሁም ሸይአ የነሱ ምልጃ አስታራቂነት ከኔ ምንንም ነገር አይገፈትርም። አዎ አላህ የፈለገውን ጀነት ይከታል፣ ሙእሚኑን ጀነት ይከታል፣ የሚያወጣው የለም። ካፊሩን አመፀኛ አፈንጋጩን የሙእሚኖችን አድው አላህ ጀሃነም ውስጥ ሲከተው የሚያወጣው የለም። ነቢዩላህ ኑህ ሚስታቸውን ማዳን አይችሉም፣ ልጃቸውን ማዳን አይችሉም። ኢብራሂም አባታቸውን አዘርን ማትረፍ አይችሉም። የቂያማ ዕለት አዘር ይመጣና ሐቂቃውን ተረድቶ ልጄ ሆይ ኢብራሂም አንተ የምትለውን ነገር በሰማው ምንኛ በተጠቀምኩ ብሎ በጸጸት እሳቸውን ሲለምን ለአላህ ስብሓነሁ ወተዓላ ምህረትን ለሱ። እንደዚህ ነው አንድ ሰው ካፊርን አላህ ዘንድ ሊያማልደው አይችልም በፍጹም። ስለዚህ መላእክቶቹም ቢሆኑ ነቢያቶቹም ቢሆኑ ሳሊሖቹም አያማልዱም ካፊርን በፍጹም። ሊገፈትሩ አይችሉም። ወላ ዩንቅዙን ሊያተርፉኝ አይችሉም አለ። ይሄ በሱረቱ ያሲን ውስጥ ያለ ነው። ያሲን ለበረካ ይቀራል እንጂ ተፍሲሩ መች ይቀራል? አላህ ይግጠመን። ተፍሲሩን እንቅራ እና ወላ ዩንቅዙን አያተርፉኝም እኔን እኒ ኢዘን ለፊ ضላል ሙቢን እኔ አላህን ትቼ ወይ ከአላህ ጋር ሌሎችን አቀናጅቼ እነሱም ብገዛ ብለምን ብለማመን ድረሱልኝ ብል ለፊ ضላል ሙቢን ያን ጊዜ ግልጽ በሆነ ጥመት ውስጥ ሆናለሁ። እኒ አመንቱ ቢረቢኩም እኔ በጌታችሁ አምኛለሁ፣ ፈስመዑን ስሙኝ አለ ሐቢቡ ነጃር።
ያኔ ህዝቦቹ ተሰባሰቡና ምን አደረጉት ይሆን? እንዴት ብደፍረን ያለንበትን ነገር እንዴት ብትንቅ ብለው ረጋግጠው ገደሉት። ከዛን አላህ መድረሻውን ሲነግረን ቂለ ድኹሊል ጀና ጀነት ግባ ተባለ ይላል። ቃል አላህ ስብሓነሁ ወተዓላ የጀነትን ኒዕማ ሩሑን ሲያሳያት ቃል ያ ለይተ ቀውሚ ያዕለሙን ምናለ ህዝቦቼ የሚያውቁ በነበረ ቢማ ገፈረ ሊ ረቢ ወጀዐለኒ ሚነል ሙክረሚን ጌታዬ ለኔ ያደረገልኝን ምህረት ይህም ቢያውቁ ኖሮ ወጀዐለኒ ሚነል ሙክረሚን እኔን ከተከበሩ ባሮቹ ያደረገኝ መሆኑን ባወቁ ኖሮ ምናለ ህዝቦቼ ይላል። ስለዚህ ወላሂ እኛ ወደ ኸይር ነገር ሰዎችን ስንጋብዝ ስንጠራ መስዋዕትነት ያስከፍለናል። ልንሞትም እንችላለን። ግን ቃል ቃኢል ያ ነፍሱ ኢን ትቅተሊ ፈሑሩን ሒሳኑ ሐበዛ ያ እኽወቲ ኢነሃ ልጅናን ያ ነፍሱ ኢን ትቅተሊ አንቺ ነፍስ ሆይ ብትገደሂ በአላህ መንገድ ወደ አላህ እየተጣራሽ ፈሑሩን ሑረል አይኖች አሉ አይናማ የሆኑ በጣም እጅግ ነጭ የሆኑ መልካቸው እጅግ ያማረ ፈሑሩን ሒሳን እንዲህ ያሉ ሽልማት ቀርቦልሃል። ወላሂ ሙእሚኖቹ ሴቶች ቢሆኑ አላህ ሽልማትን አዘጋጅቶላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ዱንያ ላይ ሙእሚኖች ታጋዮች ሴቶች እነርሱ የቂያማ ዕለት ከሑረል አይን በላይ ይሾማሉ፣ ይሸለማሉ፣ ይሞሸራሉ። ከሑረል አይን በላይ የሑረል አይን ቁንጅናና የሙእሚን ሴቶች እዚህ ዱንያ ላይ ታግለው ለጀነት የበቁ ሴቶች ሁለቱ ሲወዳደሩ ቆንጅናቸው ሑረል አይኖች እንደ ገበር ሴቶቹ እንደ ላይኛው ልብስ ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ ወዳለ ደረጃ እንሽቀዳደምም። ኢን ትቅተሊ ፈሑሩን ሒሳን ሐበዛ ያ እኽወቲ ምንኛ ያማረች ነች ወንድሞቼ ሆይ ኢነሃ ጅናኑ እሷ እኮ ጀነት ነች የሚል ጥሪ ያስተጋባል። ከዛ እና ፈነጃት እንደዚህ ያለውን ሶሳይቲ እንዴት ብለን እንለፈው? እንዲህ ያለውን ያልነቃ ሶሳይቲ እኛኑ አንድ አይነት ቋንቋ የምንናገርን ተጎራብተን የምንኖር በብዙ ነገር የምንገናኘው ማህበረሰብ እኛን ያገለለን እንደሆነ ምን በጀን? ፈነጃት አሰብር መታገስ አለብን። አሰብር መታገስ አለብን። ወልሒላ ደግሞ በዘዴ ነው። ሰዎችን ኢስላምን ስናስተምር ሰዎችን ወደ ኢስላም ስንጋብዝ በዘዴ መሆን አለበት። ሀከዛ ወሸፈቃ በማዘን መሆን አለበት። ነቢዩ ሰለላሁ ዐለይሂ ወሰለም የመካ ሰዎች ባገለሏቸው ጊዜ ባሰቃዩቸው ጊዜ ምናልባት ይሰሙኝ ብለው ወደ ጣኢፍ ህዝቦች ሄዱ። የጣኢፍ ህዝቦች ደግሞ ልጆቻቸውን እብዶችን አሰማሩና በድንጋይ ቀጠቀጧቸው። ከዛን ደማቸው እየፈሰሰ በጫማቸው በልብሳቸውን ነክሮ ጫማቸውን ሞልቶ ከዛ በኋላ ደማቸውን እያበሱ اللهم اغفر لقومي فإنهم لا يعلمون الله ለህዝቦቼ ይቅር በላቸው فإنهم لا يعلمون አያውቁም እና ነው አሉ። ያወቁ ጊዜማ እንዴት እንደሆኑ ታይቷል። ታዲያ አሕሲን ኢለናስ ተስተዕቢድ ቁሉበሁም አሕሲን ኢለናስ ለሰዎች መልካም ስር አድርግ፣ እስኪ ስጥ፣ ተንከባከብ። ተስተዕቢድ ቁሉበሁም ልቦቻቸውን ትወስደዋለህ። አንድ ቦታ ገጠር ውስጥ አንድ ነገር አየው እኽወቴ። ገጠር ውስጥ እኮ ነው ጭልም ያለ ቦታ ፈረንጅ በበቅሎ እየሄደ እዛ ገብቶ ለነሱ ውሃን ያፈልቅላቸዋል፣ ልብስ ይሰጣቸዋል። ከዛ በኋላ የተወሰኑ ትምህርቶችን አንዳንድ ነገሮችን እያደረጉ ከዛ በኋላ ከፊል ልጆቻቸውን ወስደው እናስተምርላችሁ በማለት እምነታቸውን እንዲቀይሩ ያደርጋሉ። መሰረታቸው ሙስሊሞች የነበሩ መሰረታቸው አለያ ደግሞ አንድ አምላክን ያመልኩ የነበሩ ሰዎችን ከዛ ወጡና ሶስትን ያስመልኳቸዋል። ታዲያ እነኛ ሰዎች አንደኛው በሻንጣው ጂሰስ ኤቭሪዌር ይላል፣ ጂሰስ ሁሉ ቦታ ይላል። ከዛን ደሞዝ አለው፣ ልዩ ስልጠና ይሰጠዋል፣ ጥሩ ልብስን ይለብሳል። በምን አይከተል? አሕሲን ኢለናስ ተስተዕቢድ ቁሉበሁም ለሰዎች መልካም ሥራ ልባቸውን ትገዛዋለህ ተብሎ የለም። አዎ
ኢዛ አከለቲል ቡጡኑ ኢስተህየቲል ዑዩን ይባላል። ሆድ ከበላ አይን ታፍራለች ይባላል። ብዙዎች በጥቅም ይደለላሉ። እኛ የአላህ ባሮቹ ሙስሊሞቹ ለምን አንደርስም? ለምን አንሰራም? ለምን ለሰው ስንል አንሞትም? ለምን ድክም አንልም? ገጠር ውስጥ አንሄድም? ለምን ሰዎችን አናተርፍም? ምን ከለከለን እኛን? ነገሩ ዑዝር አለን አሉ። ለነሱ ሸይጣን አላቸው፣ በእኛ ላይ ሸይጣን አለብን። እናሸንፈውና እንነሳ። እኽወቲ ወአኸዋቲ ፈሀያ ቢና መታገስ አለብን። እዩ ወላህ የአንድ ሰው ሂዳያ ማግኘት ሽልማቱ እጅግ ትልቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሳህል ብኑ ሰዓድ በሚያወራው ሐዲስ ቡኻሪ በዘገቡት ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ዓሊይ ብኑ አቡ ጣሊብን ወደ ኸይበር ይልኩታል። ከዛ በኋላ ثم ادعوهم إلى الإسلام እነኚህን ሰዎች ወደ ኢስላም ጋብዛቸው። ወደ ኢስላም ማ هو الإسلام ኢስላም ብሎ ማለት هو الاستسلام لله ለአላህ እጅ መስጠት ነው። እንደ ፈቃዱ መኖር ነው። ሌላ ነገር አይደለም እኮ አዲስ ነገር አይደለም። ኢስላም ማለት ይግድ ሙሐመድ አህመድ ተብሎ መጠራት አይደለም። ኸዲጃ አይሻ መባል አይደለም። ስሙ ምንም ይሁን አንድ አምላክ ያምልክ፣ ሰላት ይስገድ፣ ዘካ ያውጣ፣ ረመዳንን ይጹም፣ ሐጅ ያድርግ፣ በአላህ ይመን፣ በመላእክቶቹ በኪታቦቹ ይመን፣ በመጨረሻው በፍርዱ ዕለት ይመን፣ በቀዳ በቀደር ይመን። ይሄ ሰውዬ ሙእሚን ነው። ይሄ ሰውዬ ሙስሊም ነው። ኢብራሂም ዓለይሂ ሰላም ሙስሊም ነበሩ። ማካነ ኢብራሂሙ የሁድየን ወላ ነስራንየን፣ ኢብራሂም አይሁድም ክርስቲያንም አልነበረም ይላል። ኢብራሂም ወላኪን ካነ ሙስሊመን ሙስሊም ነበረ። ማንንም ሰው ሄዳችሁ ብትጠይቁ ኢብራሂም ለጌታው ያደር አልነበረምን? ነው እንጂ። ጻድቅ አልነበረምን? ነው እንጂ። ታዲያ አስተማሪ አልነበረምን? ነው እንጂ። አንድ አምላክ ያምልክ ነበረ? አዎ ኢብራሂም ሙስሊም ነው። ይሄ ነው هذا هو። ስለዚህ ማንም ይሁን ማን ኢስላም is complete submission to the will of Allah ለአላህ ፈቃድ እጅን መስጠት ነው። whoever submits himself to the will of Allah is so called a Muslim። ይሄ ነው፣ ሌላ ነገር የለውም። ራሱን ለአላህ ያስረከበ ሙስሊም ነው የሚባለው هذا። ስለዚህ ወደ ኢስላም ጥራቸው። አምላክን በብቸኝነቱ ፈጣሪው እሱ ነው፣ ተንከባካቢው እሱ ነው፣ ዝናብን የሚያወርደው እሱ ነው፣ በቆልትን የሚያበቅለው እሱ ነው፣ የሚያኖረው እሱ ነው፣ ጀነት የሚሰጠው እሱ ነው፣ አዛብም የሚከተው እሱ ነው፣ የሚቀጣው እሱ ነው፣ የሚሸልመው እሱ ነው፣ የሚሾመው እሱ ነው፣ የሚሽረው እሱ ነው። ይሄንን ረበል ዓለሚን ተገዙ። ሰዎች ሆይ ከመጥፎ ነገር ራቁ። ዝሙትን ተውና ወደ ትዳር ኑ። አስካሪ መጠጥን ተውና ሰውነትን የሚጠቅም ነገር ጠጡ። ሱሰኝነት ይቅርባችሁ፣ ስፖርተኞች ሁኑ። ጤናማ አእምሮ፣ ጤናማ አካል ይኑራችሁ። ደግሞ ለሰው እዘኑ፣ አትስረቁ፣ አታጭበርብሩ የሚል ጥሪ እንጂ ሌላ አዲስ ጥሪ አይደለም። ለሰው ስትሉ ኑሩ፣ መስዋዕት ሁኑ፣ ሰላም በምድር ላይ ተስፈን እንጂ ሌላ ነገር አይደለም። ኢስላም በጦርነት አዟል። ባለጌዎቹን ለመጋደል፣ ውሸታሞቹን፣ አጭበርባሪዎቹን፣ የኢማን ጠላቶቹን ለምን ፍትህን ለማስፈን በምድር ላይ ሲባል፣ እምነትን ለማስፈን በምድር ላይ ሲባል፣ ሴቶችን ለመታደግ ሲባል፣ የቲሞችን ወላጅ አልባ ህፃናትን ለመታደግ ሲባል፣ ምስኪኑን ለመታደግ ሲባል በዳዮቹን ታገሉ፣ አጭበርባሪዎቹን ታገሉ፣ ወስላቶቹን ታገሉ፣ ውሸታሞቹን ታገሉ፣ ዝሙተኞችን ታገሉ፣ የሚያበላሹትን ታገሉ እንጂ ንጹሃንን ግደሉ የሚል ትእዛዝ የለም በኢስላም ውስጥ። ኢስላም አንድን ነፍስ ያዳነ ሰው የዓለምን ነፍስ እንዳዳነ ይቆጠራል ይላል። ወመን አሕያሃ ፈከአነማ አሕየ ናሰ ጀሚዓ። ታዲያ ፍትህን ለማስፈን፣ ሙስላን ለማጥፋት፣ ሌቦቹን ለማጥፋት፣ በደለኞቹን ለመታገል፣ የተበላሸ ስርዓተ ማህበርን ለማስወገድ እና ኸይረኛውን በቦታው ለማጽናት ትግል አይፈልግም። በትግል ውስጥ መገደል የለም ይኖራል። ይሄ ነው የነብያት መንገድ፣ ይህ ነው ሌላ ነገር አይደለም። ስለዚህ የአላህ ባሮች ከሲታዎች ናቸው፣ ቦርጫሞችም አይደሉም። ይሄ ማለት ምንድነው? ቦርጫም የሆኑ ሰዎች ካሉ በዚህ ንግግር እንዳይከፉ። መልእክቱ ምንድነው? የአላህ ባሮች ለመብላት አይኖሩም፣ ለመኖር ይበላሉ እንጂ
ንግግሩ ከገባን ለመብላት ብለው ምን ልብላ ኬት ላገኝ እንዲህ ብለው ለመብላት ብለው አይኖሩም ሌት ተቀን ሆድ ለመሙላት ለመኖር ሲሉ ነው የሚበሉት እስኪ ካልበላሁ ደሞ ጎዳለው ብለው እንጂ ማለት ነው እንዲህ ተከምረው በሰው ብር ማለት ነው ቤት ሰርተው መኪና ገዝተው በሰው ብር በሙስሊሞች ሐቅ በምስኪኖች ሐቅ ራሳቸውን የሚያወፍሩ ኪሳቸውን የሚያደልቡ አይደሉም ያላህ ባሮች ለሰው ተጨናቂዎች ለሰው ሟቾች ናቸው ለማህበረሰቡ መድኃኒቶች ናቸው ይህ ነው ጥሪው ሌላ ነገር አይደለም ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ثم ادعوهم الى الاسلام ወደ እስላም ጥራቸው واخبرهم بما يجب عليهم በእነርሱ ላይ ግድ የሚሆን ነገር ንገራቸው فوالله لان يهدى بك رجل واحد አንድ ሰው ባንተ ሰበብ ቅናቻን ካገኘ ሂዳያን ካገኘ خير لك من حمر النعم ከቀያይ ግመሎች ይበልጥልሃል ቀያይ ግመሎችን አርደ ሰደቃ ከምታረገው ይሄ ይበልጣል በዛ ጊዜ የነበረው ግመል ማለት ነው በአሁን ሰዓት ግመል ስንት ነው ከ12000 በላይ ብዙ ግመሎችን አርደ ሰደቃ ከምታረግ ይሄ ይበልጥልሃል ለአንድ ሰው ሂዳያ ለወንድማችን ለእህታችን ለጎረቤቶቻችን ልንሆን ይገባል والله ጎረቤቱ እሱ አዋቂ ሆኖ ጎረቤቱ አላዋቂ ከሆነ ሰውየው ይጠየቃል እሱ አዋቂ ሚስቱ አላዋቂ ከሆነ ይጠየቃል ሰውየው እሱ አዋቂ ልጆቹ አላዋቂ ጃሂሎች ከሆኑ ይጠየቃል ባይረዱ መናገር መለፈፍ ማስተማር አለበት هكذا አራተኛው ጠላታችን ሙናፊቁን يخدع የኔ ነው ስትለው ስትነግረው ስታምነው የሚክድህ ስታምነው የሚሸውድህ ሙናፊቅ ነው ሙናፊቅ ማለት ظاهሩ ሙስሊም ነው ውስጡ ኩፍር ነው አለያ እስላም እንዲጠፋ የሚሰራ ሙስሊም ተብዬ ነው ወይ በስም የእስላምን ካባ ለብሷል ወይ በንግግር የእስላምን ካባ ለብሷል ወይ ደግሞ ጀለቢያ አድርጎ ተመሳስሎ ገብቷል ጺም ማሳድጎ ሊሆን ይችላል ሱሪውንም ማሳጥሮ ሊሆን ይችላል ተቀላቅሏል መስጂድ አለ የሙስሊሞችን ሚስጥር እንዲያስበዋል እንዲያደርጉ ብሎ ደግሞ ለካፊሮች ይናገራል አለያ ደግሞ ካፊር ሲታወቀው እስላምን የሚያጠቃ ሲታወቀው ሙስሊሞችን የሚዋጋ ምንም ሳያደርጉ አላህ ጌታ ነው ባሉ አንድ አምላክ ነው የሚመለከው ባሉ ሰዎች ሴቶቻችን ይልበሱ ውበታቸውን ይደብቁ የፈለገ ያግባቸው እንጂ አይጫውተባቸው ባሉ ይሄንኑ የሚዋጉ ደግሞ ሙስሊም ተብዬዎች አሉ so called muslims ሙናፊቁን يخدع አንተን የሚሸጉድህ አሳልፎ የሚሰጥህ ሙናፊቅ እሱም ጠላት ነው እንዴት እንለፈው والله ሙናፊቆች በነብዩ ሰለላሁ ዐለይሂ ወሰለም ጊዜም ነበሩ አላህ ምን ይላል እነኛ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሙናፊቆች ተሰባስበው አንድ ላይ ሆነው እስላምን እንዴት እንምታ ነብዩን መቼ እንግደል እያሉ በሚስጥር ይሾካሸኳሉና አላህ ይሄንን ያውቃል ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው ይሄ ስብሰባ ይቅራሉ አንድ ላይ መቀመጥ ይቅራሉ ከዛ በኋላ አላህ ይሄንን ሲናገር አለም ተራ ኢለ الذين نهوا عن النجوى እነኛን በእስላም ላይ ለማሴር ድብቅ ሹራ ድብቅ ውይይትን የሚወያዩ የነበሩ ከዛ ውይይት የተከለከሉትን አላየሃቸውም ምን ثم يعودون لما نهوا عنه ከዛ ወደ ተከለከሉበት ነገር ተመለሱ ይመለሳሉ ويتناجون بالإثم ወንጀል ለመስራት والعدوان ድንበር ለማለፍ ነው የሚመካከሩት ومعصية الرسول መልእክተኛውን ለመቃወም ነው የሚመካከሩት አለ ሱብሃንአላህ የሚገርም ነው እነኛ ሰዎች خدعوا المؤمنين ሙእሚኖችን ሸወዷቸው የኡሁድ ለት ሸወዷቸው على رأسهم عبد الله بن أبي بن سلول ነብዩ ሰለላሁ ዐለይሂ ወሰለም በድብቅ መቼ እንግደለው ብሎ ይወያይ የነበረ ከአይሁዶች ጋር እጅጓንት የነበረ ሰው ነው وتمنوا لنور الإسلام أن يخمد የኢስላምን ብርሃን እንዲዳፈን ፈለጉለት እነኛ ነበሩ ታዲያ الله سبحانه وتعالى نين سوّج سياناقر الذين يتخذون الكافرين أولياء من دون المؤمنين إننا كهادي وجن سيتاوك عجو يكادو حق اندي تفهم يفلقو إننا سوّج من دون المؤمنين كاما نيوش وجه إننا الوداج أدرقوا يازوت أيبتغون عندهم العزة أيبتغون عندهم العزة نسو زند كبر فلقوا يهون وي
ብዙ ሰዎች የካፊሮች አገልጋዮች ናቸው። ሙስሊም ተብዮች በስም በሙስሊም ስም የሚጠሩ ስንቶቹ ናቸው ሰላት እንዳይሰገድ የሚከለክሉት? ስንቶቹ ናቸው ይሄን አትስገዱ፣ ይሄን አታንብቡ፣ ይሄን አትማሩ የሚሉ? በጣም ብዙዎች ናቸው፣ እጅግ በጣም ብዙዎች። የሙናፊቅ ምልክቱ ለኢስላም አለመቆርቆሩ ነው። የሙናፊቅ ምልክቱ ኸይር ነገር ሲሰራ መከልከሉ ነው። የሙናፊቅ ምልክቱ በኢስላም ውስጥ ዕውቀት ሳይሆን ድንቁርና እንዲስፋፋ መፈለጉ ነው። ሙስሊሞች ከመልካም ነገር እንዲርቁ መጥፎ ነገር ላይ እንዲጣዱ የሚፈልግ ነው። የሙናፊቅ ምልክት ሙስሊሞች እንዲበታተኑ መፈለጉ ነው። አየብተጉነ ዐንደሁም አልዕዛ እነሱ ዘንድ ክብርን ይፈልጋሉን? ፈኢነ አልዕዘተ ሊላሂ ጀሚዓ ክብር ልቅና ሁሉ ተሰብስባ የአላህ ነች። አላህ ለሙእሚኖች ይሰጣል፣ እነሱ አያገኟትም። ወላሂ እንደሚያደርጉ ሰዎች መጨረሻቸው ውርደት ነው። ኸሲረ ዱንያ ወልአኺራ ዱንያ ላይ ምን ቢረዝሙ መሞታቸው አይቀርም። አለያ በእነሱ በራሳቸው ይሸኛሉ፣ ሚስጥር ያወጣል ይባልና ከዛ በኋላ አላህ ፊት ሲቀርብም ውርደት ነው። ፈነሲሐቲ እኔ ወንድማዊ ምክሬ እንዲላሉ ሰዎች ቱቡ ኢለላህ ወደ አላህ ተመለሱ። እንዲህ ያለ ስራን የምትሰሩ ሰዎች ወይ ሙስሊሞችን የምትበታትኑ በሙስሊሞች ላይ ተሹማችሁ ማለት ነው ሙስሊሞችን የምታዳክሙ ሰዎች እባካችሁ ተመለሱ። እንዲህ ነው ወላሂ الله سبحانه وتعالى سمكرا أفمن أسس بنيانه على تقوى من الله ورضوان خير أم من أسس بنيانه على شفا جرف حار فانهار به في نار جهنم لان ولا سوتشن مؤمننا منافقا يا ودادر الله سنقرا أفمن أسس بنيانه يا قنبوني قنباسو على تقوى من الله كالله بونفرات شالي ورضوان በአላህ ውዴታ ላይ ስራን የሚሰራ ግንብን የሚገነባ ሰው ሁለቱ ይስተካከላሉን? ኸይሩን ይህ ነው የሚሻለው? አመን አሰሰ ቡንያነሁ ወይስ ያ ግንቡን የሚሰራ ሰው አላ ሸፋ ጁሩፊን ሐሪን ይላል። ሸፋ ጫፍ ማለት ነው። ጁሩፍ ጉርጓድ ማለት ነው። ሐር ሊናድ የደረሰ አስቡት። ጉርጓድ ነው። ጉርጓዱ ጫፍ ላይ ሄዶ ሊሰራ ነው። ጉርጓዱ ራሱ እንዲህ ጫፉ እንዲህ ሊናድ የቀረበ ነው። ረግረጋማ ሊናድ የቀረበ ከስሩ ጉርጓድ ጫፍ ላይ ሄዶ ቤት የሚሰራ እንዲህ ነው ሙናፊቅ ይላል። የሰራው ስራ ይዞት ጀሃነም ነው የሚከተው ይላል። ኸይር ይመስላል ዛሂሩ ላ አበደን ወላሂ አላህ ያውቀዋል። ወላሁ ዓሊሙን ቢዛቲ ሱዱር። ሊነቱብ ወደ አላህ ተውበት እናድርግና ፈንሃረ ቢሂ ፊ ናር ጀሃነም ይላል። ወላሁ ላ የህዲ ልቀውመ ዛሊሚን አላህ በዳይ ህዝቦችን አይመራቸውም። ይሞቱና የመቼም ጸጸት ይሆናቸዋል። አላህ ሙእሚኖችን ፈላ ተብተኢስ ቢማ ካኑ ያዕመሉን በሚሰሩት ስራ ተስፋ እንዳትቆርጡ እንዳታዝኑ ይላል። ሙናፊቆቹን ደግሞ ዋላችሁ ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነ ናር ሙናፊቅ ማለት ከእሳት ውስጥ የመጨረሻ አዘቅት ውስጥ ነው ይላል፣ ከጀሃነም ውስጥ። አላሁመ ነጂና ሚነ ኒፋቅ አላሁመ ጠሂርና ሚነ ኒፋቅ ያ ሐዩ ያ ቀዩም። አምስተኛው ጠላት፣ አምስተኛው ዳገት፣ አምስተኛው ፈተና ካፊሩ ዩዓዲህ አንድን ሙእሚን የሚጠላ የሆነ ካፍር ነው። አልካፍር ካፊር የሆነ ሰው ሲታወቀው በአላህ የካደ ሰው ሙእሚንን ይጠላል፣ ሙስሊምን ይጠላል፣ አይወደውም። ለምን? ካፍር ካፍርን እንጂ አያቀርብም። birds of the same feather fly together ይላሉ። አንድ አይነት ክንፍ ያላቸው ወፎች አንድ አይነት ነው የሚበሩት። ለዚህ አላህ ስብሓነሁ ወተዓላ ወለን ተርዳ አንከ ልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም ይላል። ወለን ተርዳ አንከ ልየሁድ አይሁዶች፣ ነሳራ ለን ተርዳ አንከ ካንተ አይወዱም አይደሰቱም በአንተ ሐታ ተተቢዐ ሚለተሁም የእነሱም መንገድ እስክትከተል ድረስ ይላል። ወወዱ ለው ተክፍሩን እናንተ ብትክዱ እነሱ እንደሚሉት ብትሉ ተመኙ ይላል አላህ። እነኚህ ሰዎች እንተምስስኩም ሐሰነቱን እናንተን መልካም ነገር ብታገኛችሁ ተሱኡሁም ታስከፋቸዋለች ይላል። ወኢን ቱሲብኩም ሰይአቱ የፍረሑ ቢሃ መጥፎ ነገር ሲገጥማቸው ደግሞ ደስ ይላቸዋል እነሱ ይላል። ፈሱብሓነላህ። በመጀመሪያ ደረጃ ሃኡላኢ አለዚነ ከፈሩ ወሁም ያዕለሙን እነኛ ሲታወቃቸው የካዱ ሰዎች እነሱ
هؤلاء الذين كفروا عمدا اليهود في الصف الأول عندنا صف ميسطو يمجمرا درجة يهودوች ናቸው الله سبحانه وتعالى لتجدن أشد الناس عداوة للذين آمنوا اليهود እነኛ አይሁዶችን ላመኑ ሰዎች أشد الناس عداوة بطلاቻ በኩል ከጥላቻ በኩል أشد الناس يطبقوا يبرتوا ሰዎች ሆነው ታገኛቸዋለህ ላመኑ ሰዎች ካላቸው ጥላቻ ይላል هم اليهود ታዲያ አይሁዶች በዓለም ላይ ባሉ ሙስሊሞች ላይ ኢቭን እዚህ ኢትዮጵያ ላይ ባሉ ሙስሊሞች ላይ የተለያዩ ሴራዎችን ይጠነስሳሉ ቢላሂ አለይኩም አንድ ጥያቄ ልጠይቃችሁ በአዲስ አበባ ዩኒቨርሲቲ አንድ አይሁድ ፕሮፌሰር መጣና የኢትዮጵያ ሙስሊሞች መከተል ያለባቸው የአንድን ሰው እምነት ነው ብሎ ይላል የአብደላ ሐረሪን እምነት አለ የሱን አካሄድ ነው መከተል ያለባቸው ይላል ይህ ሰው በሉብናን ይኖሩ የነበሩ ሰው ናቸው ይህ ሰው ምን ይሉ ስለነበር ነው የሱን መንገድ ነው መከተል ያለባቸው ብሎ ለኢትዮጵያ መንግስትም እንደ አስተያየት ይሰጣል فسبحان እስኪ ቢላሂ አለይኩም የኛን የእምነት መንገድ የሙስሊሞቹን አንድ አይሁድ ይምረጥልን ስለምንስ መረጠው ይሄ በጋዜጣ ላይ ወጥቷል ዴንማርክ ላይ ሄዶ የመድረክ መሪም ሆኖ እንደዚሁ ማለት ነው የኢትዮጵያ ሙስሊሞች መከተል ያለባቸው የአብደላ ሐረሪን አካሄድ ነው ብሏል ማን ነው እሱ ምን ስለሆነ ነው እንደዛ የተባለው የሚለውን ባሕሱን ያንን ኤክስፕሎር ማድረግ መፈለግ ለናንተ ልተው ጊዜው አይበቃምና ግን አይሁድ ለኛ እምነትን ይምረጥልን እንዲህ አካሄድ ነው መሄድ ያለባቸው ይበለን እስኪ እኛስ አላህ Subhanahu Wa Ta'ala ተከተሉት ያለውን ቁርአንና ሐዲስን ትተን ወዴት ልንሄድ ይሆን ነብዩ ሰለላሁ ዐለይሂ ወሰለም ተረክቱ ፊኩም እናንተ ውስጥ ተውኩኝ ማ ያን ነገር እንተመሰክቱም ቢህ ያዛችሁት እንደሆነ ለም ተضሉ አበዳ ለመቼም እናንተ መንገድን አትስቱም ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تقدموا بين يدي الله ورسوله ከአላህና ከመልእክተኛው አትቅደሙ ብርሃን ሰጥቷችኋል አላህ ብርሃኑን ከጀርባ አታድርጉት ይላል አላህ Subhanahu Wa Ta'ala አትቅደሙ እስኪ እናንተ ስለዚህ ሱናውን ተከተለን ቁርአን ያጸደቀውን ነገር ይዘን ሐዲስ ያጸደቀውን ነገር ይዘን ሰዎች ይሄንን ነው መከተል ያለባቸው ስላሉ አይደለም ጀነት አይሰጡን እነሱ ኢማን መሆን ያለበት ሰው እንደዚህ ያለ ባህሪ ያለው ነው ብለው እነሱ ቢሾሙ በነብዩ ሰለላሁ ዐለይሂ ወሰለም ሸርጥ ከወደቀ በአላህ Subhanahu Wa Ta'ala ሸርጥ ከወደቀ ምኑን ኢማም ሆነው ስለዚህ ጀነት ላይ ሰጠን እንዲያለን አስተያየት ሰጪ እንከተለው ይሆን ምን ትላላችሁ ፍርዱን ለናንተ ካፊሩ ዩዓዲ እንደ ለሱ የማይበጅን ነገር በመፈብረክ በማሴር እሱን ጉዳት ላይ ለመጣድ ሌት ተቀን እንቅልፋቶ የሚሰራው ካፊር የሙእሚን ጠላቱ ነው እንዴት ይለፍ ይሄን ለምን አደረጉ ሐሰደ من عند انفسهم እነሱ ዘንድ ያለ ጥላቻ ምቀኝነት ስላለ ነው ለሌላ ነገር አይደለም እዩ ከአብ ኢብኑ አሰድ ከአይሁዶች መሪ አንዱ ነበረ እስላምን ምን እንደያዘ ይዘቱን ካየ በኋላ ከዛን ሌሎቹን አይሁዶች ግቡ ሙስሊምነትን እስላምነትን ተቀበሉ ግቡ ወደ እስላም አለ አንተስ እኛ እኮ አለ ፈነህኑ አሉ ፈነህኑ እኛ እኮ ማለት መርሁኑ ኢሻረቲክ ጠቁመን እንጂ በጥቆማ ሐጆች ነን አሉ እንከተልሃለን አሉ አንተ ሰለማ ሲሉት አማ አነ ፈላ ተጣዊዑኒ ነፍሲ እኔማ ነፍሴም ቢያለችኝ አለ ተናጋሪ ነበርኩኝ ሌሎች የሚያዳምጡኝ ሌላ ሲናገር አድማጭ ልሁን መሪ ነበርኩኝ ሌሎች የሚከተሉኝ እኔ ሌላ ሰው የሚመራኝ ተመሪ ተከታይ ልሁንን ከጌትነት ወደ ታች ደግሞ ተከታይ ሎሌ ልሆን ነው አይሆንም ይሄ አለ ኮራ ለሐቅ እጁን አልሰጣለ ይሄ ነው ተከቡር ስለዚህ እነኚህ በሙስሊሞች ላይ አንድ ላይ የሚያብሩ the coalition first አንድ ላይ ያበሩ ኃይሎች
the allied forces ብለው ራሳቸውን የሰየሙ እንደው من يهتف بسم الله وبسم محمد الله لا اله الا الله محمد رسول الله የሚል ሰው በመድር ላይ አንየው ሙስሊም ሆይ ጥፋ ብለው ያሉ ሰዎች እንደገና ደግሞ አንዴ በኃይል አንዴ ደግሞ በባህል ወረራ ፈረንሳይ እንደምታደርገው አይነት ይሄ ካልቸርን ማጥፋት ቱኒዚያ ውስጥ ሒጃብ ሐራም ተደርጎ እንዲታይ ነው ያደረጉት ሀከዛ ስለዚህ ስለማይሁቁት ጠሉት እንዲህ ነው ያደረሱት ቱኒዚያ ውስጥ በኢስላሚክ ኮሌጅ ውስጥ አንዲት ሴት ከወንዶች ጋር ትዋኛለች በመዋኛ ገንዳ ውስጥ ይሄ ኢስላሚክ ኮሌጅ ተብሎ ነው ሌላ ቦታስ እንዴት ይሆን ሐራም ነው ያደረጉት እነዚህኑል አቢዲን 20 ምናምን ዓመት የዘጉት መስጂድ በቅርብ ነው የተከፈተው እንዲያለን የባህል ወረራ በሙዚቃ ሒጃብን በማስተው እንዲያደርገው ይዋጉታል ኢስላሚክ ካልቸርን ያጠፉታል ላ አዛን ወላ ሺዕ ወላ ልሕያ ወላ ከውፊያ هكذا የባህል ወረራ ያደርጋሉ ሳይኮሎጂካል ዋር ፕሮፓጋንዳን ይነዛሉ ከዛ በኋላ ሙስሊሙ በራሱ እንዳይተማመን ያደርጉታል ስንቶቻችንን በሰርጎቻችን ጊዜ ባንድ አምጥተን የምናስጨፍር هكذا فعل الصحابه صحابዎች እንደዚህ ያደርገው ነበር የቀደሙት የላቁ የመጠቁ ሙስሊሞች እንዲያደርገው ይሆን ስለዚህ ተርዊጅ የሙስሊሙን ማንነት ወሰዱት ነጠቁትና ከዛ በኋላ ሙስሊሙ በራሱ ባህል እንዳይኮራ በእምነቱ እንዳይኮራ ከዛ በኋላ ነሺዳ እንዳይባል ምክር እንዳይመከር ከዚህ ልቅ ማለት ነው ኬክ እንዲቆረስ የነማ ይሆን ከዛ በኋላ እነሱ ሻማ እንዲያበሩ በአደባባይ እንዲሳሳሙ ሴቷም ተገላልጣ እንድትሄድ ወንዱም እንደዚሁ አቅፏት ስሟት እንዲያሳይ እንደዚህ ነው ታዲያ እነኚህ ሰዎች አላህ Subhanahu Wa Ta'ala ፊት ሲቆሙ ምን ይሉ ይሆን የቂያማ ዕለት ሰዎች ተጨንቀው በላበታቸው በሚጠመቁ ጊዜ ምን መልስ ይኖራቸው ይሆን እነኛ ጆን እና ጆርጅ አንድ ላይ እኛንን ሐሳቡን ያመጣንላቸው ጀነት ከተታቸው እኛን ተከትለው ነው ይሉ ይሆን ከታ መጣ ነው ማንነታችንን ውስጣችንን ምን ወሰደው ይሄ ተርዊጅ ፕሮፓጋንዳ በእስላም ላይ የሚነዛው ፕሮፓጋንዳ والله حقيقة አይደለም حقيقة አይደለም قال قائل ሙስሊሞች ወደ ኋላ ይቀሩ ናቸው ሙስሊሞች የሚያውቁት ነገር የለም እኛ እናስተምራችሁ ይላሉ ግን አይደለም እኛ ነበርና አስተማሪዎቹ يقولون في الاسلام ظلما በእስላም ውስጥ በደልን ይናገራሉ بأن الإسلام يسد ذويه تكتايوچون عن طريق التقدم كحضارة كcivilization كdevelopment سوچن يغوتتال بلو يناغرالو وإن كان ذنب المسلم اليوم زاري مسلم وانجلو اليوم جهله يا عند مسلم على ماوقو اور مسلموچ على ماوقاچو يا يراساچو وانجل كهونه فماذا على الاسلام من جهل المسلم كمسلموچ على ماوق اسلام من አለበት اسلام ለምን ይታማል وإن كان ذا حقا ይሄም የሚባለው ነገር እውነት እስላም ሰዎችን ወደ ኋላ ያስቀራል የሚባለው ነገር وإن كان ذا حقا حق ከሆነ فكيف تقدمت እንዴት ሊቀድሙ ቻሉ እንዴት ተቀደመት አለ እንዴት ልትቀድም ቻለች أوائله የኢስላም የመጀመሪያው አህድ የመጀመሪያው ዘመን في عصره المتقدم በመጀመሪያው عصر ዘመን ላይ ይላል ኢስላም ያሰለጠናቸው ሰዎች ለዓለም መድኃኒት ሆነው ነበር والله ኢንካርታ ላይ ስፔንን ስጡትና ሰርች ኢንጂንን ክሊክ አድርጉና በስፔን ታሪክ ውስጥ ዘ ጎልደን ኢራ የሚል ታገኛላችሁ ወርቃማው ዘመን ይላል ያ ወርቃማው ዘመን ስለ ሙስሊሞች የሚናገር ነው ሙስሊሞች ስፔንን ባስተዳደሩበት ዘመን የሚናገር ነው ከዛ በኋላ ሙስሊምስ ብሮቱ ስፔን ይላል ሙስሊሞች ለስፔን ምን አመጡ ማቴማቲክስ አመጡ ኬሚስትሪ አመጡ ሜዲሲን አመጡ ይላል ማንንም ሰው እምነቱን እንዲቀይር አልተገደደም ነበር ይላል ከዛ እንዲህ ነበሩ ስፔን ውስጥ ባለ ዩኒቨርሲቲ ውስጥ ማለት ነው በዛ ሆስፒታል ውስጥ ከአውሮፓ እነ ዳርዊን በዛ ዘመን ውስጥ አረብኛን መማር ነበረባቸው
ከዛ በኋላ ከሙስሊሞች ሲቪላይዜሽን ወሰዱ እስከ 11ኛው ዘመን ድረስ አውሮፓኮ the dark age ነው የሚባለው ከዛ በኋላ ሰዎች ወደ መሐከለኛው ምስራቅ ፈለሱና ከሙስሊሞች ተማሩና እዛ ገቡና ትምርታችን ብቻ ስራ ብቻ አሉ ሙስሊሞች ዲናቸውን ሲተው ወደ ኋላ ቀሩ እነሱ ያንን ስልጣን ይዘው ወጡ ከዛ በኋላ ለኛ አስተማሪ ሆኑ هذا هو لقد أيقظ الإسلام للمجد والعلا إسلام للمجد للكنا والعلا لبناينتكو قسقسوال بصائر أقوام عن المجد نومي إننا كلكنا كبلاينت تنيتو ينبرو سوتشن عيناتشون عبرتو إسلام civilization ناستماراتشو what is civilization after all من جنو سلطاني بلو مالت مزعف كهونا إسلام صاف إلال منبب كهونا اقرأ إلال وقل رب زدني علما قيتاي هو وقتن جمر اللين إلال مركب መስራትን አስተማርነው ይላል ለወደፊቱ ሌላ ነገር እንሰጣቸዋለን እናስተምራቸዋለን ይላል ወቁል اعملوا صروا فسير الله عملكم الله ስራችሁን ያያል ይላል ሰላቲቱ ስታበቃ فاذا قضيت الصلاه فانتشروا في الارض وابتغوا من فضل الله ሰላቲቱ ስታበቃ ተነሱ ተበተኑ ከአላህ ትሩፋት ፈልጉ ይላል هكذا እንዲህ ነው እስላም አንብብ አስተምር ሰዎችን ጥራት ታገል ስራ ሰርተህ አሳይ ነው የሚለው እስላም ይሄንን የተገበሩ ሙስሊሞች አልተኙም ጃሂሎች አልሆኑም ተማሩ አወቁ ሰዎችን አሳወቁ ቀየሩ 800 ዓመትን እስላም ዓለምን አስተዳድሯል መጨረሻ ላይ እዚህ ኦቶማን ኤምፓየር እስከፈረሰበት ጊዜ ድረስ ማለት ነው ስለዚህ والله ካፊሮቹ እንዲ ፕሮፓጋንዳን ይነዳሉ ባጢል ነው ዲቫይድ ኤንድ ሩል የሚባል ነገር አለ ዲቫይድ ኤንድ ሩል ከፋፍልና ግዛ ይባላል እንዲህ አድርገው በሰዎች መሃል መከፋፈልን ማለት ነው ፈጥረዋል ለምሳሌ እንዴት ብዬ ልንገራችሁ እخوتي በገልፍ ጦርነት ምክንያት ብቻ ምክንያት በዛ ጦርነት ምክንያት ብቻ ብዙ ሙስሊሞች ተከፋፍለዋል ከፊሎቹ ምዕራቦቹን ደግፈው ሄዱ ዑለማዎቹም እንደዚሁ ባለስልጣናት የሚደግሟቸው ዑለማዎች የሚጽፉት መጽሐፍ የሚጽፉት አስተያየት ሰዎች መሃል ይገባና ከዛ በኋላ ያጠፋቸዋል እኔ አንድ የገጠመኝን ነገር ልንገራችሁ አንዱ መጣና መታወቂያ መያዝ ክልክል ነው አለኝ ለምን አልኩት እዛ ለመታወቂያ ላይ እኮ ሚዛን ስዕል አለበት አለ ስለዚህ ምን አለ እኔ እኮ የምታወቅበት ነው አልኩት ከዛ በኋላ አይ ሚዛን አለ ማለት ይሄ አሁን ያለው መንግስት ፍትሃዊ ነው ማለት ነው እንዲ ማለትህ ደግሞ ኩፍር ነው አንተን ካፊር ካላልኩ እኔ ራሴ ካፊር ሆናለሁ አለና ከዛ በኋላ ያንተን ስለዋለው ቀድጄ ጥየዋለሁ ቀደህ ጣላለ የሚገርመው በኋላ ላይ አነሳቸዋለሁ እነኚህ መሳኢል ቀጥዕያና መሳኢል ኢጅቲሃዲያ የሚባሉ ነገሮችን ለይቶ አለማወቅ ድንቁርና ነው አዑዙ ቢላህ ከዛ በኋላ አንተ ትማራለህ አይደል አለኝ አሁን ማራለሁ ይሄ ዘመናዊ ትምህርት ፊዚክስ ኬሚስትሪ የምትሉት አካውንቲንግ የምትሉት እርም ነው علم ማለት ቃል አላህ ቃል ረሱሉላህ ነው ሸሪዓ ነው ሌላ የለውም ማለት ከዛ በኋላ ምርጥ ጃኬት አርጓል ምርጥ ጫማም አድርጓልና ከዛ በኋላ ይሄ ጫማ አልኩት የኬሚስትሪ ውጤት ነው ይሄ ጃኬትህም እንደዚሁ የኬሚስትሪ ውጤት ነው እና የሚሰራው መንገድ የፊዚክስ ውጤት ነው እንደዚህ ያልኩትና እንደዚህ ያለ አስተያየት እንዲኖራቸው ከትምህርት ዓለም እንዲርቁ ያደርጓቸዋል والله መሸወድ ነው ሙስሊሙ ከዚህ መረብ ለማምለጥ አንደኛ ማዕሪፈቱ ሲያሳ what is politics ምንድነው ፖለቲክስ የሚባል ነገር ብዙ ዘርፎች አሉት ያንን ማወቅ አለብን ማዕሪፈቱ ታሪክ ነገሮች ከምን ተነስተው ምን ደረሱ ይሄን ታሪካቸውን ልናውቅ ይገባል አለበለዚያ والله እንወድቃለን الله سبحانه وتعالى በእንዲህ መልኩ የተነጣጠሉ የሆኑ ሰዎች ወደ አንድነት እንዲመጡ ያዛል የኢስላም ልጆች لا اله الا الله ያሉ ሙሐመድ ረሱሉላህ ያሉ በመድር ላይ ቅናቻን ለማስፈን ፍትህን ለማስፈን የሚታገሉ በመድር ላይ ሰዎች ሐቅ እንዲሰሙ የሚፍጨረጨሩ እነሱ ወንድማማቾች ናቸው አንዳቸው ካንዳቸው ጋር ድንበር ሳይገታቸው ቀለም ሳይለያቸው ዘር ሳይለያቸው ጎሳ ሳይለያቸው አንድ ናቸው እነርሱ ይሄ የዚህ ዘር ነው ይሄን ቋንቋ ይናገራል አይሉም تحت رايه الاسلام በእስላም ባንዲራ ስር አንድ ናቸው
ሰሉሐ አልፉአዱ ፈዐፋ ኩለ ወሺጀትን ሰሉሐ አልፉአዱ ልቤ ታሞ ነበረ ይላል አንድ መልእክት አስተላላፊ። ሰሉሐ አልፉአዱ ልቤ ታሞ ነበረ ፈዐፋ ኩለ ወሺጀትን አሁን ትስስርን ሁሉ ትቶታል። ኢለል መሐበተ ፊ ሪሓቢል ባሪ አልባሪ ሁወ አላሁ አልኻሊቅ ለፈጣሪው ለአላህ ለሱ ተብሎ በሱ ጥላ ስር መውደድን እንጂ ሌላን ትቶታል። ወዓላማ አርደ ቢደንየቲ እኔ የበታችነትን ዝቅተኝነትን ለምን ወዳለሁ? አቅተፊ ቢደንየቲ ኻዲዐን የተዋረድኩ የታነስኮኜ ወዓላማ አርደ ቢደንየቲ ኻዲዐን የተዋረድኮኜ መታነስን የበታችነትን ለምን እቀበላለሁ? ልልጃሂልየቲ ለጃሂልያ ለድንቁርና የተዋረድኮኜ አቅተፊ ይህንን ስወስድ ወኡማሪ ለዚህ ብዬ የምከራከር ለምን ሆናለሁ? እኔ አና ሙስሊሙን እኔ ሙስሊም ነኝ። ከፋ ሁወ ሰማኩም ሙስሊሚን ሙስሊሞች ብሎ ጠራችሁ ይላል። ከፋ አነ ሙስሊም በአላህ ያመነ የነቢዩ ሰለላሁ ዐለይሂ ወሰለም ሱና የሚከተል ሙስሊም ሁወ ላ ሸይ በቃ ይሄ እንዲህ ነው ስም ማውጣት አዲስ ስያሜ ማምጣት አያስፈልግም። አነ ሙስሊሙን አነ ሙስሊም ነኝ። ወዐቂደቲ ጅንስየቲ እዚህ ውስጥ ያለው እምነቴ ነው ዜግነቴ። ወርዳኡ ረቢ የጌታዬ ውዴታ ደግሞ ሙንተሃ አውጣሪ የምኞቴ መጨረሻ እሱ ነው። ወልሑቡ ፊ ዛቲል ሙሃይሚኒ መጅሰሚ ለአላህ ብሎ መውደድ መለያ ምልክቴ ነው። ወላሁ አክበር አላሁ አክበር የምትለዋ ቃል መብደኢ የሁሉ ነገር የፋውንዴሽን መሰረቱና ወሺዓሪ የኔ ሺዓር ነው ይላል። ሞቶ ስሎጋን መፈከር የሱ ነው ይላል። ያ ሳኢሊ የምትጠይቀኝ ሰው ሆይ አመውጢኒ አገሬት ነው አንተ ወዓሺረቲ ዘመዶችህስ ብለህ የምትጠይቀኝ ካለህ ጠውፍ ቢዐቅሊከ ፊ ዱነል አቅጣሪ ጠውፍ እስቲ ጠውፈው ዙረው ቢዐቅሊከ በዐቅልህ ፊ ዱነል አቅጣሪ በአገሮች ጫፍ ላይ ሂድ እስቲ። ፈኢዛ መረርተ ዐለል መዳኢኒ ወልቁራ ፈኢዛ መረርተ ያለፍክ እንደሆነ ዐለል መዳኢኒ በከተሞች ያለፍክ እንደሆነ ወልቁራ በመንደሮችም ወበዳ ሊዐይኒከ ሳኪኑል አምሳሪ በሄድክበት ቦታ የከተማዋ ነዋሪዎች ብቅ ካሉልህ ወረአይተ ፈውቀ ሰማኢሂም ዐለመል ሁዳ በሰማያቸው ላይ ከፍ ስትል ደግሞ የሂዳያን የኢስላምን ባንዲራ ካየ ኮፍያ ያደርጋሉ። ጺም አላቸው። ሴቶቹ ሙተጀልቢቦች ናቸው። ሒጃብ አላቸው። አዛን ይሰማል፣ ሰላት ይሰገዳል፣ ጾምም ይጾማል። ይሄን ካየ ፈዕለም ቢአነከ ቀድ ሐለልተ ዲያሪ አሁን የኔ አገር መድረስን እወቅ። ሃሁም ኡላኢ እነኛ ናቸው እነርሱ አሕበቲ ወዳጆቼ ወዓሺረቲ ዘመዶቼ ወመሐጡ አማሊ ወታጁ ፈኻሪ ወመሐጡ አማሊ የምኞቴ መድረሻና ወታጁ ፈኻሪ የኩራቴ ዘውዶች እነሱ ናቸው። አልሙስሊሙ አኹል ሙስሊም ሙስሊም ወንድሙ ነው። መደምደሚያው መጨረሻው ይሄ ሁሉ ተባለ። ወላሂ ፈተናው ብዙ ነው፣ ረጅም ነው። መንገዱ ረጅም ስንቁ ትንሽ ነው። እኛ ነፍሳችንን መቆጣጠር አልቻልንም። ሸይጣን አለ፣ የጠቀስነው ነገር አለ። ግን ለሚያስተውሉ ሰዎች፣ ለሚመለከቱ ሰዎች አጅር አላቸው። ይህን ሁሉ የሚያስረሳ ፈተናን የሚያስረሳ አጅር አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሚናገሩት ሐዲስ አላህ ሱብሓነሁ ወተዓላ ይሄን እምቢ ያለ መስዋዕትነትን አልከፍልም ያለ ራሱን አልቆጣጠርም ያለን ሰው በምድር ላይ የደላው የተቀማጠለን ሰው አላህ ያመጣውና ጀሃነም ይከተዋል ይላሉ። ፈየግሚሱሁ ፊናር እሳት ውስጥ ይከተዋል። ከዛን ያወጣውና ባሪያዬ ሆይ ችግርን አይተህ ነበር በዱንያ ላይ አንተ ባሪያዬ ይላል። ጀሃነም ከከተተው በኋላ ዱንያ ላይ በመቀማጠል ያሳለፈው ነው። ባሪያዬ ሆይ ደስታን ተድላን ድሎትን አይተሃል። ላ ወረቢ በጌታዬ ይሁንብኝ ጠርፈተ አይን ርግብግቢትን ያህል እንኳ አልተደሰትኩም ይላል።
ጀሃነም ደስታውን ሁሉ ታጠፋበታለች ይላል። ወሰዓቱ አድሃ ወአምር ሰዓቲቱ በጣም ከባድ የመረች ነች ይላል። ወላሂ ከባድ ነች፣ ታስረሳለች። ስለዚህ አግኝቶ የነበረ ሀብታም የነበረ ቅምጥል የነበረ ሲደኸይ የሚሰማውን ያህል ያኔ ይሰማዋል። አሁን ሊመከር ይገባል። ግን ዛሬ ያወቀ ሰው፣ ዛሬ የተማረ ሰው፣ ምክር የሰማ ሰው፣ መስዋዕትነትን የከፈለ ሰው ምን የተቸገረ የተጠበበ ቢሆን እንኳ ፈወላሂ ወላህ ነቢ ስ ሰለም እንደሚናገሩት ይህን ሰው አላህ ያነሳዋል፣ ጀነት ውስጥ ይከተዋል። ከዛ በኋላ ከጀነት ውስጥ ያወጣውና ባሪያዬ ሆይ እዚህ እሱ በስቃይ በሰቆቃ እንዳላሳለፈው ሁሉ ባሪያዬ ሆይ በዱንያ ላይ ሳለ ችግርን አይተሃልን ይላል። ጀነት ገብቶ ሲወጣ ያች ጀነት ያንን ሁሉ ታስረሳዋለች። ይጾም የነበረ ሰው፣ የረሃብ ስሜት የነበረበት ሰው ሲያፈጥር ሲበላ ረሃቡን ማስታወስ እንደማይችለው ሁሉ የዱንያን ችግር ይረሳታል። ከዛም በጀነት ይደሰታል። አላህ ሱብሓነሁ ወተዓላ አስተዋዮቹን እሱን የሚያወድሱ ሰዎችን ዱዓ የሚያረጉ ሰዎችን ከዛን ይህንን ፈተና የተወጡ ሰዎችን እንዲህ ሲል ያበስራል። መጀመሪያ ሐለታቸውን ይናገራል። በሱረቱ አሊ ዕምራን መጨረሻ ላይ እዩ ኢነ ፊ ኸልቂ ሰማዋት ወልአርድ በሰማያትና በምድር ፍጥረት ውስጥ ወእኽቲላፊ ሌይሊ ወነሃር በሌሊትና በቀን መተካካት መለዋወጥ ውስጥ ለአያትን ሊኡሊል አልባብ አእምሮ ላላቸው ሰዎች ታላቅ ተአምራት አሉ ይላል። አለዚነ እነኚህ የአላህ ባሮች የዝኩሩነ አላህ ቂያመን ወቁዑደን እነኛ አላህን ቂያመን ቆመውም ወቁዑደን ተቀምጠውም ወዓላ ጁኑብህም በጎኖቻቸው ተኝተውም አላህን የሚያስታውሱ ለሆኑ ሰዎች ተአምር ነው ይላል። ወየተፈከሩን እነኚህ ሰዎች ያስተነትናሉ ፊ ኸልቂ ሰማዋት ወልአርድ በሰማያትና በምድር ፍጥረት ውስጥ ረበና ማ ኸለቅተ ሃዛ ጌታችን ወይ ባጢላ ይህን ነገር ለቀልድ ለፌዝ ለቧልት አልፈጠርከውም። ሱብሓነክ ጥራት ይገባ ፈቂና ዓዛበ ናር የእሳትን ቅጣት ጠብቀን ይላሉ። ለእነኚህ ሰዎች ምልክቶች አሉ ይላል። ረበና ጌታችን ወይ ኢነከ መን ቱድኺል ናር አንተ እሳት ያስገባኸው ሰው እሳት የዶልከው ሰው ፈቀድ አኽዘይተሁ በርግጥ አዋረድከው ማለት ነው። ወማ ሊዛሊሚነ ሚን አንሳር ለእነኛ በዳዮች አጋዥ የላቸውም ለሚሉ ሰዎች ተአምር አለ ይላሉ። ረበና ጌታችን ሆይ ኢነና ሰሚዕና ሙናዲየን እኛ ተጣሪን ሰማን ዩናዲ ሊልኢማን ወደ እምነት መንገድ ኑ እመኑ የሚልን ተጣሪ ሰማን። አናሚኑ ቢረቢኩም በጌታችሁ እመኑ ብሎ ተጣራና ፈአመና እኛ አመንን። ረበና ፈግፍር ለና ዙኑበና ጌታችን ሆይ ወንጀላችንን ማረን ምህረት አድርግልን። ወከፊራና ሰይአቲና ዙኑብ ትላልቅ ወንጀል ነው፣ ትናንሽ ወንጀሎቻችንንም አብስልን። ሰይአቲና ወተወፈና መዓል አብራር ከደጋግ ባሮችህ መልካም ከሚሰሩ ሰዎች ጋ አንድ ላይ ውሰደን ግደለን የሚሉ ሰዎች ለነሱ ምልክት አለ ይላሉ። ረበና ጌታችን ሆይ ወአቲና ስጠን ማ ወዐድተና አላ ሩሱሊክ በመልእክተኞችህ በኩል ቃል የገባህልን ነገር ስጠን። ወላ ትኽዚና የውመል ቂያማ የቂያማ ዕለት አታወርደን። ኢነከ ላ ትኽሊፉል ሚዓድ አንተ የገባኸውን ቃል ወደኋላ አታስቀርም ብለው ለሚሉ ሰዎች ምልክት አለ ይላል። ታዲያ እንደዚህ ዱዓ የሚያደርጉ ሰዎች መስዋዕትነት የከፈሉ ሰዎች አላህ ፈስተጃበ ለሁም ረቡሁም ጌታቸው ይህን ጥሪያቸውን ተቀበላቸው። አኒ ላ ኡዲዑ ዐመለ ዓሚሊን ሚንኩም እኔ ከእናንተ መካከል የሰሪዎችን ስራ አላጠፋም። ሚን ዘከሪን አው ኡንሳ ወንድ ቢሆንም ሴት ይላል። ባዕዱኩም ሚን ባዕድ ይላል ከፊላችሁ ከከፊላችሁ ናችሁ። ፈለዚነ ሃጀሩ እነኛ በሀገራት ኖሩም ሲባሉ የተሰደዱ ከመካ ተሰደው ወደ መዲና ወደ ሐበሻ የሄዱ የነበሩ በእነሱ ሰበብ ነው። ወኡኽሪጁ ሚን ዲያሪሂም ከሀገራቸው የተባረሩ ወኡዙ ፊ ሰቢሊ በእኔ መንገድ የተሰደቡ የተደበደቡ የታሰሩ ሐቅን በመናገራቸው እነርሱ ወቃተሉ ደግሞ በአላህ መንገድ ወጥተው የተጋደሉ ወቁትሉ ደግሞ የተገደሉ ለኡከፍረን አንሁም ሰይአቲሂም ወንጀሎቻቸውን
ከነርሱ አብሳለሁ ይላል አላህ ወለኡድኺለነሁም አስገባቸዋለሁ ጀናትን ተጅሪ من تحتها الانهار ከስሮቿ ወንዞች የሚፈሱባት የሆነችን ጀነት አስገባቸዋለሁ ثوابا من عند الله ከአላህ የሆነ ምንዳ ሲሆን ይሰጣቸዋለሁ والله عنده حسن الثواب الله እሱ ዘንድ ያማረ ምንዳ አለ ይላል